የትግራይ ህዝብና መንግስት ሰብአዊነት በተግባር እየታየ ነው። ጀግናው የትግራይ ሰራዊት በአፍሪካው ጀነራል አሉላ ባነጋ በሰየመው ዘመቻ ከ7000 በላይ የፋሽስት አብይ አህመድ ሰራዊትን ማርኳል። ሁሉም ሰብአዊነት በተሞላውና የትግራይ ህዝብ ጨዋነት በታየበት አያያዝ ነው በትግራይ የቆዩት። ከ7000 ሙርከኞቹ ደግሞ 1000ዎቹ ምህረት ተደርጎላቸው በዛሬው ዕለት በክብር ወደ ቤታቸው ተሸኝቷል። በታሪያ ትርፎኛ ያው የኔ እቅድ ግን ተመልሼ ወደ ውትድርና መግባት ሳይሆን የራሴን ክሬት አድርጌ በራሴ ነው ለመንቀሳቀስ እንጂ ለመግባት አይደለም። እንደውም ያልገቡትን ሰዎች እንደውም ወደዚህ ውትድርና እንዳይገቡ ነው የሚመክረው። ምክንያቱም የደረሰብኝን እኔና ፈጣሪ ብቻ ነው የምናውቀው። ስለዚህ ሌሎች ወዳዲስ የሚመጡትን እንዳይገቡ ነው የሚከለክለው። ምክንያቱም ምን አይነት መከራ እንደደረሰብኝ ምን አይነት ችግር እንደደረሰብኝ ውትድርና ውስጥ ገብቼ እኛ ስለምናውቅ በኔ ይብቃ ነው የምለው። ሌሎችንም አስተምራለሁ ማለት ነው። እኔ አሁን ተመልሼ ወደዚህ ገባበታለሁ የሚባል አማራጭ በፍጹም የለኝም። ምክንያቱም እኔ አሁን ከኔ የተለዩ ጓደኞች አሉ። እኔ በመትረፌ ደስተኛ ሆኜ እያለሁ እግዚአብሔር እኔን ያተረፈኝ ለፈተናም ሊሆን ይችላል አሁን በኋላ። ስለዚህ ወደ ወታደር የሚባል ወደ ውትድርና የሚባል እንደማልገባ ወደ አገር ቤት ተመልሼ ስራዬን እንደምሰራ ከቤተሰቦቼ ጋር ሆኜ ሁሉም ግን ወደ ቤታቸው መመለስን አይፈልጉም። ይህች እንስት ሙርከኛ አዲስ ትባላለች። አዲስ ጅማ ከተማ ተወልዳ ነው ያደገችው። በትግራይ መንግስት ምህረት ተደርጎላት ወደ ቤቷ እንድትሄድ ቢፈቀድላትም ለበደልኩት የትግራይ ህዝብ በሕክምና ሙያዬ መካስ እፈልጋለሁ በማለት ትግራይ መቅረትን መርጣለች። የትግራይ ህዝብ ጨዋነትና ሰብአዊነት የማረካት አዲስ ትግራይ ውስጥ ኑሮዋን ለመቀጠልም ትሻለች። ትግራይ ህዝብ ተቦርቷል። ዓላማ ያለው ሰው መጥቶ ትግራይን ጀመር መከላከያ ህዝብን መንካት የለበትም። ቅድሚያ ህዝብ ከራስ በፊት ለህዝብና ለሀገር ይባላል። ግን ይሄ ነገር ተሰርዞ እንትን ነው። ይሄ ስህተት ነው። ጓደኞቻችን መጠየቅ ነበረብን። ያ ማለት በሰዓት ጊዜውን ስላላገኘ መጠየቅ ነበረብን። ለምን ከማን ጋር ነው የምንዋቀው? ከማን ጋር መልሰን ከዚህ ከራስ በላይ ለህዝብና ለሀገር እየተባለ ይተዋል። በጣም ጭንቅላት ስህተት ነው። የዛሬው ሆኗል ለነገም ይሄ ትምህርት መሆን አለበት ትግራይ ህዝብ ላይ ማለት ነው። ታጋይ ሙሉጌታ የምርኮኞቹ አያያዝ ከሚከታተሉት አስተባባሪዎች መካከል አንዱ ነው። አታሐዞም የምርኮኞቹ አያያዝ ሁለት ነገሮችን መሰረት ያደረገ ነው። አንዱ የትግራይ ህዝብ ባህልና እሴት ሰብአዊነትን የተሞላ የምርኮኞች አያያዝ ስላለው ነው። ይህ ጨዋነትና ሰብአዊነት የተሞላው የምርኮኞች አያያዝ ቀይ መስቀል ከመፈጠሩ በፊት የነበረ የትግራይ ባህል ነው። ቀይ መስቀል ከመመስረቱ በፊት በትግራይ የውጭና የውስጥ ምርኮኞች ነበሩ። ያኔም የምርኮኞቹ አያያዝና አለቃቀቅ ፍጹም ሰብአዊነት የተሞላው ነበር። ከዛም ባሻገር ተጋሩ ላለፉት 150 ዓመታት ለህልውናቸውና ራሳቸውን በራሳቸው ለማስተዳደር ባደረጉት ትጥቅ ትግል በመቶ ሺዎች የሚቆጠሩ ምርኮኞችን ይዞ ነበር። በመሆኑም ይህ ሰብአዊነት የተሞላው የምርኮኞች አያያዝ ቀይ መስቀል ከመመስረቱም በፊት ቢሆን ዓለም ያውቀዋል። ላለፉት 30 ዓመታት እንኳን ብንመለከት በመቶ ሺዎች የሚቆጠሩ ምርኮኞች በትግራይ ነበሩ። ሁሉም ፍጹም ሰብአዊነት በተሞላው መንገድ ነበር የሚስተናገዱት። ያሁኑም ክብራቸውን በሚመጥን መልኩ ነው በመያያዝ ላይ ያሉት። የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ባወጡት መግለጫ የትግራይ ህዝብ የአማራ ህዝብ ጠላት አይደለም ማለታቸው ይታወሳል። በፋሽስት አብይና በሙርከኛው ባጫ አናውቃችሁም የተባሉት 1000 ምርኮኞች ምህረት ተደርጎላቸው ወደ ቤታቸው ተሸኝቷል። ድምጽ ወያነ ትግራይ ህልውናችንና ደህንነታችን በጠነከረ ክንዳችን ትግራይ ድል ታደርጋለች።
حببنا